ሀይሚዬ ሀይሚዬ የኔ ቅምጥል የኔ ቆንጆ የኔ ነፍስ ነገር የኔ ማር ምን ላይ ተሆኝ? ዛሬ ሀይሚዬ የለችም። ብሩኬ ግን መጥቷል። አይመጡም ብዬ ተስፋ ቆርጬ ተኝቼ ነበር እና ቲክቶክ ላይ ሪከርድ ተደርጎ ፖስት ተደርጓል እና ዘልዬ ስገባ አብሳላት ተብዬዋ መታለች ከብሩኬ ጋር፣ ብሩኬም ከአብሳላት ጋር እርፍ እርፍ ጭራሽ ጭራሽ። ለማንኛውም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ብሩኬ ዱባይ ሄዷል እየተባለ እየተወራ ነበረ። ነገር ግን ብሩኬ ዱባይ አልሄደም፣ እንደተወራው አይደለም አለ። ምክንያቱም ደግሞ ዛሬ እንግዲህ በቤታቸው አልመጡም። ነገር ግን ለዛች ለአብሳላት ተብዬዋ ቻናል ተከፍቷል ማለት ነው እና ብሩኬን እዚህ አንድ ነገር የምናገረው ነገር ቢኖር አንተ ምናልባት ልብህ ቀና ነው፣ ሌላ ነገር ላታዞር ትችላለህ፣ ያው መጥፎ ነገር ላታስብ ትችላለህ። ያው ልብህ ንጹህ ነው። ነገር ግን እዚህ ጋር አንድ ነገር አለ። ልብህ ንጹህ ከሆነ ምናልባት ለመሰላችሁ ይህንን ቻናል የከፈተላት በፊቱኑ እንደዚህ አርጊልኝና እንደዚህ ከሀይሚ ጋር ሀይሚን ለማስቀናት እንደዚህ አብረሽን ቪዲዮ ስሪና ከዛ በኋላ ቻናል ከፍትልሻለሁ ብለው ተነጋግረው ነው። ይሄ እኔ ብዬ ነበር መጀመሪያም ማለት ነው። ምክንያቱም ያለ ምክንያት አይደለም ወደ ሚዲያ የመጣችሁ ሴት ማለት ነው። መሰደብ ፈልጋ መረገጥ ፈልጋ አይደለም፣ የሆነ ጥቅም ፈልጋ ነው ከሱ የመጣችሁ። ስለዚህ ጥቅሙ ምንድነው? ቻናል እንዲከፍትላትና ጨረቃ ፋሚሊን መተዋወቅ። ነገር ግን አብሳላት የመጣችበት መንገድ በስህተት ነው የመጣችሁ በክፋት ነው የመጣችሁ፣ በጥሩ መንገድ አይደለም የመጣችሁ። ስለዚህ ኦዲየንስ ሊወዳትም አይችልም እንደዚህ አይነቷን ማለት ነው። እና እንግዲህ ብሩኬ ምንድን ነው ያለው? እንግዲህ አበረታቷት፣ ሰብስክራይብ አድርጓት፣ ሰርፕራይዝ ላረጋት ነው ብሎ ሰርፕራይዝ ነው። ከተገናኘንም ረጅም ጊዜ ስለሆነ እንግዲህ ሰርፕራይዝ ላድርጋት ብሎ ነው ቻናል ከፍቶ የጠራት ማለት ነው። እና ቻናል መክፈቱ ክፋት የለውም፣ ክፈትላት። ግን ደግሞ መቅደም ያለበት አንድ ነገር አለ። የተናገርካቸው ብዙ ነገሮች አሉ። ዋጋ ከፍላለች፣ እኔና ሀይሚን ለማስታረቅ ብዙ ነገር አድርጋለች፣ ብዙ ለፍታለች ላልከው ነገር መልስ ልስጥህ እዚህ ጋር ሀይሚዬ ማለት ነው። አብሳላትን ባታመጣት ሀይሚዬ ቂም አትይዝም ነበር። ሀይሚዬ ነገሮች አይባባሱባትም ነበረ። አንተ ግን ሁለተኛ ስህተት አብሳላትን ይዘህ መጣ። ስለዚህ አብሳላት ስለመጣች ነገሩ ተባባሰ፣ ነገሩ ከረረ፣ ነገሩ ባሰ እንጂ በጭራሽ ምንም የተስተካከለ ነገር የለም። ስለዚህ በአብሳላት ምክንያት የተስተካከለ ነገር የለም። ተግባባን። ሲቀጥል ደግሞ አናቃትም እንዲህ ስታረጋት እንደነበረ ከባድ ሰው ናት። በዛ ላይ ደግሞ አንተ የሀይሚ ፍቅረኛ መሆንህን እያወቀች አንተና ሀይሚ አንተን ምን ያህል እንደምትወደህ እያወቀች ምንድነው ያለችው? ምንድነው ያለችው? ከአንተ ጋር ብዝናና ደስ ይለኛል፣ ከአንተ ጋር ጊዜ ባሳልፍ ደስ ይለኛል። አንተ እኮ ለፕራንክ ብለህ አምጥተሃት እኮ ማለት ነው። ለፕራንክ ብለህ አምጥተሃት፣ ነገር ግን እሷ አምርራ አብሬ እሄዳለሁ፣ ደስ ብሎኛል፣ ደስ ይለኛል፣ አግኝቼ ነው ወይ ብላ ጉንጭህን ንጭት አድርጋ ነው የሳመችህ። ስለዚህ እችን ሴት አምነህ ድጋሚ ማምጣትህ ሌላ ስህተት። አንተና ሀይሚን አንድ ለማድረግ ምንም የለፋችሁም የደከመችውም ነገር የለም፣ ተባብሷል እንጂ ማለት ነው። እውነታውን እንነጋገር ከተባባለን። ሲቀጥል ደግሞ ሀይሚን እንዴት ስታያት ነበር? ለሀይሚ ሞራሏን ስብርብር ቀንጥስጥስ ያደረገችው እሷ ናት። ለምን በሉ ቪዲዮ አንስታ በመላኳ በሀይሚ ስሜትማ ተጫውታለች ልጅቷ፣ በሀይሚ ስሜት ተጫውታለች። ስለዚህ እኔና እሷና ሀይሚና እኔን ለማስታረቅ አብሳላት ዋጋ ከፍላለች የሚለው ስህተት ነው ብሩኬ። በቃ መክፈት ፈልግሃል፣
ከፍታላታል። መጀመሪያ የተስማማችሁት እንድከፍትላት ስለሆነ ከፍታላታል። የፈለገ ሰብስክራይብ ያድርግ፣ ያልፈለገ ደግሞ አያድርግ። ማንም መብቱ ነው አለማድረግ። ግን ደግሞ ዋጋ ከፍላለች ምናምን እያልክ ለሀይሚ ውለታ እንደዋለች እንትን አትበል። ሀይሚ ትንጣና እንግዲህ ሰብስክራይብ አድርጓት ታለች። አይናችንን አናሽም እናረጋታለን። ሰብስክራይብ ማድረግ ምንም ማለት አይደለም። ከመሬት ምንም ይከፈልበት ምንም ከኪስ የሚወጣ ነገር ምንም የለም። ግን ደግሞ ልጅቷ ስህተት ሰርታለች ልጅቷ። ሲጀመር ኮሜንት ላይ እንዳለ ኔጌቲቭ ኮሜንት ነው ሲጻፍ የነበረው። ትክክል ናቸው። መጀመሪያ ሀይሚን ይቅርታ ትጠይቅ ልጅቷ። ሀይሚን ይቅርታ መጠየቅ አለባት። በቃ ደፍራ እንዴት ትሰማሃለች? የሰው ባል ይሳማል እንዴ? ከሰው ባል ጋር አብሮ መዝናናት ይቻላል እንዴ? አብሬክ ብዝናና ደስ ይለኛል። ከሀይሚ ጋር እንኳን እንደታረቀ በቃ እንደተስማሙ ራሱ አውቃ፣ እሷ ግን ከልቧ ብሩኬን ስለፈለገችው ልቧ በቃ የሆነ ነገር ስላሰበ አብሬክ ብዝናና ደስ ይለኛል፣ አብሬክ ጊዜ ባሳልፍ ደስ ይለኛል። ኧረ እባክሽ ተይ እንጂ፣ ከሰው ባል ጋር ነው እንደምትዝናኙ። ስለዚህ መክፈቱን ቻናሉን ከፍተህላታል። ያው በእርግጥ ከዚህ በኋላ አላገኛትም፣ እኔ እና እሷ እዚህ ጋር ያበቃልናል፣ አንገናኝም ብሏል ብሩኬ። ባትገናኝ ነው የሚሻለ ሲጀምር። ምክንያቱም ልጅቷ በጊዜ ሂደት ከአንተ ጋር ግልጽ የሆነ ፍቅር ፎንቃ እንዳለባት አይተናል። አንተ ደግሞ ቆንጆ ነህ፣ በቀላሉ የምትስብ ሰው ነህ፣ በቀላሉ ሴት ልጅ የምትሳብብህ ልትወድህ የምትችል ወንድ ነህ። ስለዚህ አርፈህ ተቀመጥ። ከዚች ሴት ጋር ድጋሚ ባትመጣ ጥሩ ነው። ምክንያቱም ህይወትህን ጠልፋ ወዳልሆነ መንገድ ስለምትከተህ ማለት ነው። ሲጀመር ኮሜንቱ ስር ማለት ነው እንዳለ በቃ ኔጌቲቭ ኮሜንት። ኔጌቲቭ ማለት ልክ ናቸው ደግሞ። እኔም በጣም ገርሞኛል። ግን ታውቃላችሁ ቢያንስ እንኳን ነገሩን ከተስተካከለ በኋላ ቢያንስ እንኳን ሀይሚን ይዛችኋት ብትመጡ አንድ ላይ ምን ችግር አለው? ቢያንስ ሀይሚን መኖር እንኳን ነበረበት አብራ ማለት ነው። ቪዲዮ ላይ ገባችሁ? እዚህ ጋር ግን ብቻ ግን አላቅም። ቤተሰብ እንግዲህ ከተሳሳትኩኝ ኮሜንት ላይ አርሙኝ። ትክክል አይደለሽም እንደዛ አይባልም በሉኝ። ግን የታየኝን የመሰለኝን ነው የተናገርኩት። ገባችሁ? እኔ ሰብስክራይብ የማድረግ ችግር የለብኝም። አረኳትም እኔ አንድ ሰው ችግር የለውም። ግን ወደ 10,000 ሰብስክራይብ ተደርጋለች። አሁንም ቢሆን ሰብስክራይብ ትደረግ ምንም ማለት አይደለም። ግን ደግሞ ሀይሚን ይቅርታ መጠየቅ አለባት የለባት የሚለውን እናንተ ወስኑ። እንደኔ መጠየቅ አለባት።